ሰላም የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሁሉ መልካም። በምለቃቸው ቪዲዮዎች በጣም ብዙ ሰው እየተባረከ እንደሆነ ገልጾልኛል። አንዳንዳችሁ ፐርሰናል፣ አንዳንዶቻችሁ ኮሜንት ላይ ገልጻችሁልኛል። መንፈሴን ደግሞ እያነሳሳችሁ ስለሆነ እግዚአብሔር አብዝቶ ይባርካችሁ። ተባረኩልኝ። ስለዚህ ዛሬም አይኖቻችሁን የሚከፍት ትምህርት ነው የማስተምራችሁ ማለት ነው። ዛሬ ወደ እናንተ በአዲስ ነገር መጥቻለሁ። ያው ከዚህ በፊት አርጌው አላቅም፣ ይሄንን ግን አሁን መስጥ ስለሆነ ነው። በጌታ ፍቅር ሁላችሁም እንድትሰሙኝ ይፈልጋለሁ። ያው ቸርች ላይ እያገለገልኩ እንደሆነ ብዙ ወጣቶችን እያስተማርኩኝ ነፃ እያወጣሁኝ እንደሆነ ይታወቃል፣ በእግዚአብሔር ጸጋ ማለት ነው። ስለዚህ እነዚህ ነገሮች ማስተምርባቸው ማድረጋቸውን እቃዎች እንዳለ ሁሉንም በኪራይ ነው እያደረግኩ ያለሁት። ካሜራ፣ ሳውንድ ሲስተም፣ የሚደረጉት ነገሮች እንዳለ በኪራይ ነው እየሆነ ያለው። እንደ ወጣት አገልጋይ ደግሞ ይሄ በጣም ብዙ ዋጋ እያስከፈለኝ ነው። ያለምንም መጨናነቅ በነፃነት አገልግሎቴ እንዲሰፋ ለብዙዎች ተደራሽነት እንዲሆን ማድረግ ይቻላል። እግዚአብሔር የባረካችሁና በትምህርቴ የተባረካችሁ በዚህ ሰዓት ከጎኔ እንድትቆሙ ፈልጋለሁ። የምትሰጡ ሁሉ ስጡ፣ ዘሮቻችሁን ዝሩ። ከሚሰራ ሰው ጋር መስራት በረከትን ወደ ህይወታችሁ ያመጣል። ስለዚህ ይሄ ብዙ ወጣቶችን ይጠቅማል፣ ብዙ ሰዎችን ይባርካል። አሁን የምንሰራው ስራ ማለት ነው። ስለዚህ የምትችሉ ሁሉ ከጎኔ ቆሙ። ከስር የባንክ አካውንት አስቀምጥላችኋለሁ። ከስር ባለው ባንክ አካውንት የምትችሉትን ሁሉ አስገቡ። እቃ መግዛት የምትችሉ ከሆነ መግዛት ትችላላችሁ። ከስር ዩዘርኔም አስቀምጥላችኋለሁ፣ ስልክ ቁጥር አስቀምጥላችኋለሁ። በዛ መሰረት አናግሩኝ። አዲስ ቸርች ሙቭ ልናደርግ ስለሆነ እነዚህ እቃዎች ሁሉ ያስፈልጉናል። የምትችሉ ሁሉ በምትችሉት መጠን አድርጉ። ተባረኩልኝ። ዛሬ የማስተምረው ህልም ለምንድን ነው ማየት ያቆምኩት? ወደ ትምህርቴ ከመግባቴ በፊት ብዙ ጊዜ ሰዎች ህልምስ ማየት ሲያቆሙ እግዚአብሔር የተዋቸው ያክል ነው የሚሰማቸው። በጣም ልባቸው ይሰበራል፣ ያዝናል። ምክንያቱም የሆነ የተለማመዱበት አካሄዳል። ያ ነገር ሲቆም ልባቸው ያዝናል። እኔ እንደዛ ፊል አድርጌ ያውቃለሁ። ጌታ ሆይ ዛሬማ ህልም ማየት አለብኝ ብዬ ተኝቼ ሳላይ የተነሳሁባቸው በጣም ብዙ ዘመኖች አሉ። የእውነት ነው የምላችሁ፣ ያዘንኩባቸው ዘመኖች አሉ። በቃ እግዚአብሔር አይናገረኝም ያልኩባቸው ዘመኖች አሉ። በተለይ የመጀመሪያ ክርስቲያን ጌታን የተቀበልክባቸው ሰሞኖችና በጣም የምትጸልይባቸው ሰሞኖች፣ የመጀመሪያ ሰሞኖች ህልሞች በተደጋጋሚ ይመጡ ነበር አንተ ላይፍ ላይ። ከዛ በኋላ ላይ ሲያቆሙ ማለት ነው ልብ ይሰበራል፣ ልብ ያዝናል። ሞኝ መሆን የለባችሁ። ለምን እንደሆነ እነግራችኋለሁ ዛሬ። የመጀመሪያው ነገር መጽሐፍ እንደዚህ ይላል፣ ራዩን ጻፉ ይላል። ራዩን መጻፍ አለብህ። የመጀመሪያው ነገር ምን ማለት ነው? ይሄ እግዚአብሔር ለሚሰጣችሁ ህልምና ቪዥን አንዳንዶቻችሁ ሲሪየስ ስላልሆናችሁ ነው። ረስታችሁታል። አንዳንዶቻችሁ ደግሞ ማለት ነው ነገሩን ለመተርጎም ራሱ ሲሪየስ አይደላችሁ። ስለዚህ እግዚአብሔር ነገሩን ይቀይረዋል። አሁን ሲሪየስ የማትሆኑ ከሆነ ሁል ጊዜ ደግሞ እግዚአብሔር ሲሪየስ በምትሆኑበት ነገር ላይ ነው የሚናገረው። ብዙ ጊዜ ህልም ካዩ በኋላ የማቅዠት ነው ብለው የሚያልፉ ሰዎች አሉ። የትኛውንም ህልም አይተው ማለት ነው ልባቸው ውስጥ የማቅዠት ነው ብለው ያልፋሉ። ሲሪየስ አይሆኑ። የሚሰጣቸውን ህልም አይጽፉትም፣ ራዩን አይጽፉትም። ሲሪየስ ስለማትሆኑ ማለት ነው እግዚአብሔር ነገሩን ይቀይረዋል፣ የሚናገርበትን መንገድ ይቀይረዋል። ስለዚህ ሲሪየሱ ነው። እኔ ብዙ ጊዜ ህልም ኮንቲኒየስሊ የሚያዩ ሰዎች፣ ያለማቋረጥ የሚያዩ ሰዎች ላይፋቸውን ሄጄ ቼክ ሳደርግ በእውነት ነው የምላችሁ ለህልሞቻቸው ሲሪየስ ናቸው። አንዳንዶቹ ይጽፉታል፣ አንዳንዶች ደብተር ሞልተዋል ጽፈው ማለት ነው። ምክንያቱም ሲሪየስ ናቸው። ለማስተርጎም
ይደውላሉ። የእግዚአብሔር ሰው እንደዚህ አይነት ነገር አይቼ ነበር፣ ምንድን ነው? አንዳንዶቹ ለመተርጎም ይጸልያሉ። ሲሪየስ ናቸው። ጽፈውታል፣ አይረሱትም። ሲሪየስ ስለሆኑ ማለት ነው። ሁለተኛው ህልሞችን ማየት ያቆማችሁበት ምክንያት ቻናል ተቀይሮ ነው። ምን እንደሆነ ቻናል አስረዳችኋለሁ። ከዛ በፊት ብዙ ጊዜ ሰዎች ከእግዚአብሔር ድምፅ ጋር ሚስ የሚደራረጉበት ምክንያት ሁል ጊዜ የሚጠብቁት በራሳቸው መንገድ ስለሆነ ነው። እግዚአብሔርን በራሳቸው መንገድ ብቻ እንዲናገሩት ይፈልጋሉ። በዛ ምክንያት የእግዚአብሔርን ድምፅ ሚስ ያደርጋሉ። አንዳንድ ጊዜ ለምሳሌ በህልም ብቻ ሰዎች የእግዚአብሔርን ድምፅ ኤክስፔክት ያደርጋሉ። ከዛ ቀኑ ሙሉ ሲያስቡ የነበሩትን ነገር ያዩና ሲነሱ አንድ ነገር ይላሉ፣ እግዚአብሔር ተናገረኝ ይላሉ። በዚህ ምክንያት ልባቸው ያዘነ ብዙ ሰዎች አሉ። እማይሆን ሪሌሽንሽፕ ውስጥ የገቡ፣ እማይሆን ቢዝነስ ውስጥ የገቡ አሉ። ምንድነው ምክንያታቸው ስላቸው፣ እግዚአብሔር እኮ ተናግሮኝ ነበር በህልም። እግዚአብሔር አይደለም። ሁል ጊዜ ከመጀመሪያው ትንሽ ለየት የሚል ነገር ነው የምነግራችሁ፣ ሲሪየስ እንድትሆኑ ስለምፈልግ ነው። በአንድ ሳይድ ላይ ብቻ ሲሪየስ ሆናችሁ ስለምትጠብቁ ማለት ነው። በአንድ ሳይድ ብቻ ስለምትጠብቁ ጠላት በዛ መንገድ ዲሲቭ ሊያደርጋችሁ ይችላል። ምክንያቱም የምትጠብቁት አንድ መንገድ ስለሆነ፣ እግዚአብሔር ደግሞ በአንድም በተለያየ መንገድ ይናገራል። የማያስተውለው ሰሚው እግዚአብሔር በተለያየ መንገድ ይናገራል፣ ድምፁን ያጸናላችኋል። ስለዚህ እግዚአብሔር በህልም ብቻ የምትጠብቁ ከሆነ ቻናሉ ሊቀየር ይችላል። የእውነት ነው የምነግራችሁ፣ ስሙኝ። ቻናል ለማወቅ ቀላል። የቲቪዎቻችሁን ለምሳሌ ቻናል ተመልከቱ። ለምሳሌ የምትወዱት የቲቪ ቻናል አለ። ያን ቻናል ትቀያይሩታላችሁ። ከዛ በኋላ ላይ የሆነ ሰዓት ያንን ቻናል ስትፈልጉት ላታገኙ ትችላላችሁ። ለምንድን ነው? ፍሪኩዌንሲው ነው የተቀየረው። የምታስገቧት ያቺ ቁጥር ፍሪኩዌንሲዋ ተቀይራለች። እናንተ ፎከስ ማድረግ ያለባችሁ ቻናሉ ላይ እግዚአብሔር የሚናገርበት ያችኛዋ ቻናሉ ላይ ብቻ አይደለም ፎከስ ማድረግ ያለባችሁ፣ ፍሪኩዌንሲው ላይ። ቁጥሩ ተቀይሯል ወይ? ይህንን የምታስተውሉበትን እግዚአብሔር መገለጥ በኢየሱስ ስም ይስጣችሁ። ፍሪኩዌንሲዋ ላይ ነው ፎከስ ማድረግ ያለባችሁ። ቁጥሩ ተቀይሯል። ቻናሉ ህልም ሊሆን ይችላል። ቻናሉ የሆነ ነብይ ሊሆን ይችላል። ሁሌ በምትጠብቁት መንገድ ከሆነ ግን ጠላት ያችን ቻናል ተጠቅሞ ዲሲቭ ሊያደርጋችሁ ይችላል። ልትሸወዱ ትችላላችሁ። ታዲያ ምን ላይ ነው ፎከስ ማድረግ ያለባችሁ? ፍሪኩዌንሲው ላይ፣ ያቺ ቁጥሯ ላይ። እግዚአብሔር በየትኛው መንገድ ነው እየተናገረኝ ያለው? በየትኛው መንገድ ነው እያወራኝ ያለው? በመንፈሳችሁ ያንን ነገር ሴንስ ማድረግ አለባችሁ። አይኖ የምነግራችሁ ነገር ዛሬ ትንሽ ከበድ ያለ ነው፣ ግን ብዙዎች የሚሸወዱበት ነገር ስለሆነ ነው። ለምሳሌ አሁን በቀላሉ አንዳንድ ሰባኪዎች ሲቆሙ፣ አንዳንድ በኃይል እየጮሁ የሚሰብኩ ሰባኪ የሚወዱ ሰዎች አሉ። እነዛ ሰባኪዎች እንደዛ ካልሰበኩ መንፈስም ያለም አይመስላችኋሉ። ዛሬ ስብከቱ ብዙም አይደለም የሚሉ ሰዎች አሉ። አንዳንዱ ደግሞ በተቃራኒ ቀስ ብሎ ከሰበከ ነው የዛሬው መንፈስ የሚለው፣ ዛሬ እግዚአብሔር በኃይል ተናግሯል የሚለው። አይታችኋል? የእናንተ ትልቁ ችግሩ ቻናሉ ላይ ብቻ ነው፣ ሰውየው ላይ ብቻ ነው ፎከስ ያደረጋችሁት፣ ፍሪኩዌንሲው ላይ አይደለም። የእግዚአብሔር ሐሳብ ያለበት ላይ አይደለም ፎከሳችሁ። ቀስም ብሎ ይናገር፣ እየጮህም ይናገር፣ ፎከስ ማድረግ ያለባቸው ፍሪኩዌንሲው ላይ ነው፣ የእግዚአብሔር ሐሳብ ላይ ነው። በዚያውን ባልኳችሁ ይገባችኋል ብዬ አስባለሁ። ስለዚህ ላይፋችሁ ላይ እግዚአብሔር በተለያየ መንገድ ነው የሚናገረው። ዋናው ከች ማድረግ ያለባቸው የእግዚአብሔርን ሐሳብ ነው። ስለዚህ ቻናሎች ሊቀየሩ ይችላሉ። እግዚአብሔር ሊቀይራቸው ይችላል። ምኑን? ቻናል የሚመጣበትን መንገድ እግዚአብሔር ሊቀይረው ይችላል። ለምሳሌ አሁን በተደጋጋሚ ድሮ ህልም ነበር ማየው። ከዛ የሆነ ታይም ተቀየረብኝ። እግዚአብሔር የሚናገርበት መንገድ መቀየር ጀመረ። በምን? በመለየት መንፈስ፣ በዲዘርኒንግ፣ በውስጥ በሚመጣ ድምፅ፣ በምሰማቸው ድምፆች፣ በተለያየ ድምፅ መቀየር ጀመረ። የዛን ጊዜ ለሆነ ሰሞን አዝኜ ነበር፣ እንዴት እግዚአብሔር በህልም አይናገረኝ ብዬ። ከዛ ግን እየገባኝ መጣ። እግዚአብሔር ለካ
ቻናሉን ቀይሮታል። ስለዚህ እኔ ፎከስ ማድረግ ያለብኝ ፍሪኩዌንሲው ላይ ነው፣ ሀሳቡ ላይ ነው። እግዚአብሔር በዚህ መንገድ እየተናገረኝ ነው ወይ የሚለውን ማለት ነው። ሶስተኛው ነገር ደግሞ ማለት ነው ማቹርድ እየሆናችሁ ስትመጡ በመንፈስ ዓለም ላይ ሁል ጊዜ እግዚአብሔር እስክትተኙ ጠብቆ አይናገራችሁ። ታክሲ ውስጥ እየሄዳችሁ ሊናገራችሁ ይችላል። መንገድ ላይ እየሄዳችሁ ሊናገራችሁ ይችላል። የትኛውም ፕሌስ ላይ ሆናችሁ። ስለዚህ እናንተ በአንድ መንገድ ብቻ ኤክስፔክት የምታደርጉት ከሆነ እሱን ሚስ ልታደርጉት ትችላላችሁ። ስለዚህ እግዚአብሔር ወደ ማቹሪቲ ሲያመጣው አንዳንድ ነገሮችን ይዘጋባችኋል። ወደ ማቹሪቲ ወደ እድገት ሊያመጣችሁ ሲፈልግ ያቆማችኋል። አንዳንድ ነገሮችን እነዚህን ህልሞችን ያቆማቸውና ቆማችሁ ሕያው ሆናችሁ ልበላ እንደዚህ እየተንቀሳቀሳችሁ ድምፁ እንድትለማመዱ ያደርጋችኋል። ኤኒታይም አክሰስ እንድታደርጉት ማለት ነው። አሁን ወደ ማቹሪቲ እየመጣችሁ ነው ማለት ነው። ባይዜ በመንፈስ በጣም ህፃን ስትሆኑ ነው ህልሞች ብቻ የምታዩት። አሁን በመንፈስ ማቹር ያደረጉ ሰዎች አየውም እያልኩኝ አይደለም። ነገር ግን አብዛኛው ጊዜ አሕዛብና በመንፈስ ህፃን የሆኑ ሰዎች ለምን የሚያዩ ይመስላችኋል? እንደዚህ ቆመው ፊዚካሊ የሱን ድምፅ መለማመድ ስለማይችሉ ነው። እንደዚህ መለማመድ ስለማይችሉ ማለት ነው እግዚአብሔር ወደ ምን ያመጣችኋል? ህልሞችን ተኝተው ባሉበት ህልም ያሳያችኋል፣ ስጋቸው በተኛበት ማለት ነው። ስለዚህ መንፈሳቸው ነፍሳቸው አክሰስ እንዲያደርግ ያደርጋችኋል። ወደ ማቹሪቲ ስትመጡ ግን እንደዛ አይደለም። ወደ ማቹሪቲ ስትመጡ ቢዝነስ ውስጥ የገባችሁ ሊሆን ይችላል፣ አገልግሎት ውስጥ የገባችሁ ሊሆን ይችላል። ያንን ድምፅ መስማት ስላለባችሁ በዛኑ ታይም እግዚአብሔር ድምፁን ይለቃል። ስለዚህ እናንተ አክቲቭ ስለሆናችሁ የእግዚአብሔርን ድምፅ ትሰማላችሁ። ለምንድን ነው ህልም የቆመው ካላችሁኝ፣ እግዚአብሔር ወደ ማቹሪቲ ሊወስዳችሁ ስለፈለገ ነው። አራተኛው ነገር ደግሞ ነፍሳችሁ በተለያዩ ቆሻሻ ነገሮች ስለተያዙ ነው። አሁን ድሮ የምትጾሙበት የምትጸልዩበት ታይም፣ ነፍሳችሁ ንጹህ የሆነ ታይም ህልሞችን ያለማቋረጥ ታዩ ነበረ። አሁን ግን ማየት አቁሟችኋል። ለምንድን ነው ማየት ያቆማችሁበት ምክንያት? ነፍሳችሁ በብዙ ቆሻሻ ነገሮች ተይዟል። ለምሳሌ ነፍሳችሁን ሶሻል ሚዲያ ከሞላው 24 ሰዓት ስክሮል እያደረጋችሁ ኢንስታግራም፣ ቲክቶክ ላይ ፊልም እያያችሁ 24 ሰዓት ነፍሳችሁ ከተያዘች የእግዚአብሔር ዓለም ወደ እናንተ በኃይል መምጣት አይችልም። የሆነ ያክል ሊመጣ ይችላል፣ ግን ሙሉ ለሙሉ መምጣት አይችልም። ለምን? ነፍሳችሁ ውስጥ ያለው ቆሻሻ ብሎክ ስለሚያደርገው ይከለክለዋል፣ እንዳይገባ ማለት ነው። ስለዚህ ተኝታችሁ የምታዩት ቀኑን ሙሉ ስታረጉ የነበረውን ነገር ነፍሳችሁ ነው ብሎክ እያደረገ ያለው። በደንብ እንድትሰሙ ይፈልጋሉ። እስቲ ነፍሳችሁ የምታሰላስሉትን ነገር ቀይሩት። ሜዲቴት የምታደርጉት የእግዚአብሔርን ቃል ነው። ሜዲቴት የምታደርጉት ስለ አገልግሎታችሁ፣ ሜዲቴት የምታደርጉትን ነገር ቀይሩ። የምታሰላስሉትን ቀይሩ። የእውነት ነው የምላችሁ። ምን ማለት ይጀምራል? ህልማችሁ መጥራት ይጀምራል። ካለዚያ ነፍሳችሁ ሲቆሽሽ ለህልም ብቻ አይደለም፣ ለቪዥን፣ ለትንቢቱ አገልግሎት ምናችሁ ይያዛል። ማየት ይከብዳችኋል። ምክንያቱም ነፍሳችሁ ኦልሬዲ ስለቆሸሸ 24 ሰዓት ሲሪየስ ፊልም ዝም ብሎ ቁጭ ብሎ የሚያይ ሰው ህልም ዓለሙ ላይ የእግዚአብሔርን ዓለም በኃይል ኢንካውንተር ያደርጋል ማለት በጣም ከባድ ነው። ምክንያቱም ብሎክ ስለሚያደርጉት እነዛ ፊልሞቹ። ይሄ ትምህርት እንደባረካችሁ አምናለሁ። ከተባረካችሁ ኮሜንት ላይ ማየት ፈልጋለሁ እና ደግሞ መጀመሪያ ላይ የሰጧችሁን ማሳሰቢያ በጌታ ፍቅር ብዬ ጀመርኩትን ሁላችሁም ሲሪየስ ሊውሰዱት። አገልግሎታችን እንዲሰፋ ተደራሽነቱ ለእናንተ እንዲሆን ማድረግ ስለምንችል ማለት ነው። እግዚአብሔር የባረካችሁ ሰዎች አብራችሁን ከጎኔ ቁሙ። እኔም ባርካችኋለሁ፣ ጸልይላችኋለሁ። ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ። ብለስዩ